መልካም አገልጋዮች የሚመሰገኑበት የሚወደሱበት ምንደኞች የሆኑ ደግሞ የሚወቀሱበት ሳምንት ስለሆነ ርዕሱን መርጠናል። ሁለተኛው ሁላችንም የምናውቀው በወንጌል አገልግሎት ለ33 ዓመት የደከመ ከገጠር እስከ ከተማ ከሀገር ውስጥ እስከ ሀገር ውጪ ወንጌልን በማስተማር ስጋዊውን ነገር ንቆ ያለፈውን ወንድማችንን መምህር ዘላለም ወልደ ሰማዕትን ምክንያት አድርገን ከሱ ሕይወት እኛም የምንማረው ስላለ ይህንን ርዕስ መርጠናል። ስለዚህ ማን ያስተምረን? እግዚአብሔር ያስተምረን። ይህንን ቃል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለጊዜው በምሳሌ ሲያስተምር የተናገረው ኃይለ ቃል ነው። ኃይለ ቃሉን በህብረት አብረን እንላለን። አንተ ታማኝ አገልጋይ በሉ። በጥቂቱ ታምነሃልና በብዙ ላይ ሾመሃለሁ። ወኔ ይውሰደን ያልኳችሁ እግዚአብሔር ይውሰደን ነው። ሰይጣን ይውሰደን አላልኩም። እግዚአብሔር ይውሰደን። ወደድንም ጠላንም ልክ መምህር እንደተወሰደ እንደሄደ እኔና እናንተም እንወሰዳለን። አንድ ብቻውን ሆኖ ለብዙዎች ይደርስ የነበረ ለእውነት ይተጋ የነበረውን ምርጡን አገልጋይ መምህርን ከወሰደው እኔም አልቀርም፣ አንተም አትቀርም፣ አንቺም አትቀሪም። ሁላችንም ዝም ያላችሁ ምን አትሉም? አትቀሩም። ምን ይላል መሰላችሁ? የእግዚአብሔር ቃል እንዲህ ነው የሚለው በመጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ አፈርም ወደ ነበረበት ምድር ነብስም ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። አፈር ወደ ነበረበት ምድር አለ። አፈር ያለው ይሄ አሁን የተሸከምነውን ስጋ ነው። እዚህ ጋር ቆሞ የሚንቀሳቀሰው አፈር ነው። ምንድን ነው? አሁን እያንዳንዳችን የምንመዝነው ፓውንድ አለ ወይንም ኪሎ አለ። 70 ኪሎ 100 ኪሎ የምንመዝን ሰዎች ኪሎ ምንድን ነው ማለት ነው? አቤት አፈር። ዝም ያላችሁ ማረጋገጫ ልስጣችሁ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፋለበት፣ ሰውም ሕያው ነፍስ ያለው ፍጥረት ሆነ ይላል። ለእኔ ሕይወት ክርስቶስ ነው፣ ሞትም ደግሞ ጥቅም ነው አለ። አያችሁ፣ አሁን አንድ ሰው ተነስቶ ከዚህ ወደ ተለያየ ዓለም ለመሄድ የተለያየ አየር መንገድ አቋራጭ ተጠቅሞ መሄድ ይችላል አይደል? ወይም ካለበት ዓለም ወደ ኢትዮጵያ ለመምጣት ብዙ አማራጮችን ተጠቅሞ መምጣት ይችላል። ወደ እግዚአብሔር የምንሄድበት ብቸኛው መንገድ የነፍስ ከሥጋ ምን መሆን ነው? መለየት ነው። ለዚህ ነው ሞት ጥቅም ነው አለ። ክርስቶስ ደግሞ ሕይወቴ ነው አለ። በሁለት ነገር እጨነቃለሁ፣ በመሄድና በመኖር። ብኖር ለኔ የአገልግሎት የሥራ ፍሬ ነው። የኔ መኖር ለናንተ ጥቅም ነው። ለኔ ግን አለ ሊሄድ ከክርስቶስ ጋር ልኖር። ሁለት ሰዎች ላስታውሳችሁ። እድሜ ዘመናቸውን ኃጢአት ሲሰሩ ኖሩና የ3 ሰዓት የንስሐ ጊዜ ተሰጣቸው። የስንት ሰዓት? የ3 ሰዓት ጊዜ። እድሜ ዘመናቸውን ቋንጃ ሲቆርጡ ደም ሲያፈሱ ኃጢአት ሲሰሩ ኖሩ። የ3 ሰዓት የንስሐ ጊዜ ተሰጣቸው። ያም ጊዜ ደግሞ ከ6 ሰዓት እስከ 9 ሰዓት። ከስንት? ፈያታዊ ዘየማንና ፈያታዊ ዘጸጋም ይባላሉ። በዕለተ ዓርብ ሕይወት በመካከላቸው ተሰቅሎ በግራና በቀኝ ተሰቅለው የንስሐ ጊዜ ተሰጣቸው። ያ የንስሐ ጊዜ የተሰጠው በግራ ያለው ወንበዴ ሊሞት ጥቂት ቀርቶት ባለችው ሰዓትም ኃጢአት ይሰራ ነበር። ምን ያደርግ ነበር? ኃጢአት ይሰራ ነበር። በዕድሜ ዘመኑ የሰራው ኃጢአት ለንስሐ የሚያበቃው ነው። አሁን ግን በቀረችው ጊዜ የሚሰራው ኃጢአት ደግሞ ለንስሐ የማያበቃው ኃጢአት። ሰውን የሚሳደብ ኃጢአቱ ይሰረይለታል። መንፈስ ቅዱስን የሚሳደብ ግን ኃጢአቱ አይሰረይለትም። ስርየት ወደ ሌለው ኃጢአት
ሰይጣን ከቶት አምላኩን ሰደበ። ወንጌላዊው ቅዱስ ሉቃስ ሲጽፍልን ስድቡን መድገም ስላልፈለገ ሰደበው ብቻ ብሎ ነው ያስቀመጠው። ምን አለው? ሰደበው። ራስህን አውርድ አድን እኛንም አድን ብሎ ሰደበው አለ። ሌላውን ደግሞ መስደብ እንዳይሆንበት አልጠቀሰም። በቀኝ የተሰቀለው ግን አንተ አለው በግራ የተሰቀለውን እንዲህ ባለ ፍርድ ተይዘ ሳለ እንኳን እግዚአብሔርን አትፈራምን አለ። አሁን አንዳንዶቻችን እኮ እድሜያችን ደርሶ ጉድጓዳችን ተምሶ የምንቀበርበት ቀን ቀርቦ አሁንም ንስሐ ግቡ ተብለን ምንለመን፣ ስጋ ወደሙ ተቀበሉ ተብለን ምንለመን ሰዎች አለን። ምን አለ በቀረችን ጊዜ ንስሐ ገብተን ተዘጋጅተን በጎ ሰርተን ብናልፍ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መላከ ብርሃን ሙላት ክበቤ የዚህ ታላቅ ደብር ካቴድራል አስተዳዳሪ፣ አበው ካህናት በየማይረጋችሁ፣ ወሃው ዲያቆናት፣ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች ክርስቲያኖች፣ እስከ መቃብር ድረስ በወደደን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የረዳን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመላእክቱ ጥበቃ፣ የቅዱሳኑ ጸሎት አይለየን። ወደ ጌታህ ደስታ ግባ። የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ የተጻፈ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ በገለጠልን መጠን እኔን ቆሜ እናንተን ተቀምጣችሁ እግዚአብሔር በዚህ ርዕስ ያስተምረናል። ማን ያስተምረን? ስሙን ጥሩት። ማን ያስተምረን? እግዚአብሔር ሲያስተምር ያዘነ ካለ ይጽናናል። እግዚአብሔር ሲያስተምር በኑሮ ላይ ተስፋ የቆረጠ ካለ ተስፋው ይቀጠልለታል። እግዚአብሔር ሲያስተምር ያልተለወጠ ካለ ይለወጣል። ስለዚህ ማን ያስተምረን? እግዚአብሔር ያስተምረን። ይህንን ርዕስ የመረጥንበት ምክንያት አንደኛው ከባለፈው ከሰንበት ከእሑድ ጀምሮ ይሄ ያለንበት ሳምንት መልካም አገልጋዮች የሚመሰገኑበት የሚወደሱበት፣ ምንደኞች የሆኑ ደግሞ የሚወቀሱበት ሳምንት ስለሆነ ርዕሱን መርጠናል። ሁለተኛው ሁላችንም የምናውቀው በወንጌል አገልግሎት ለ33 ዓመት የደከመ ከገጠር እስከ ከተማ ከሀገር ውስጥ እስከ ሀገር ውጪ ወንጌልን በማስተማር ስጋዊውን ነገር ንቆ ያለፈውን ወንድማችንን መምህር ዘላለም ወልደ ሰማዕትን ምክንያት አድርገን ከሱ ሕይወት እኛም የምንማረው ስላለ ይህንን ርዕስ መርጠናል። ስለዚህ ማን ያስተምረን? እግዚአብሔር ያስተምረን። ይህንን ቃል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለጊዜው በምሳሌ ሲያስተምር የተናገረው ኃይለ ቃል ነው። ኃይለ ቃሉን በህብረት አብረን እንላለን። አንተ ታማኝ አገልጋይ በሉ። በጥቂቱ ታምነሃልና በብዙ ላይ ሾመሃለሁ። ወደ ጌታህ ደስታ ግባ። ምንድነው ርዕሳችን? ወደ ጌታ ደስታ
ግባ። ማሳሰቢያ መሰጠው አሁን ትምህርት እያስተማርኩ ስለት ያለባችሁም አንዳንድ ነገር የምትቀባበሉም ያዙትና ትምህርቱን እስከምጨርስ አጭር ደቂቃ ነው ማቆያችሁ። እዛው ይዛችሁ በኋላ ትሰጣላችሁ። የተናጋሪውም ያዳማጩም አይምሮ እንዳይሰረቅ እግዚአብሔር ከሁላችን ጋር ይሁን። ወደ ጌታ ደስታ ምን በል ግባ። ይህንን ቃል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ስለ መንግሥተ ሰማያት ያስተማረው የመጽሐፍ ቅዱስ ክፍል ነው። ወደሱ ከመግባታችን በፊት የእሁድ ሳምንት ያከበርነው በዓል አለ። ስድስተኛው ገብርኄር ይባላል። አምስተኛው ሰንበት ምን ነበር የሚባለው? አቤት ደብረ ዘይት ነው የሚባለው። በደብረ ዘይት ዕለት የተማርነው ትምህርት ቅዱሳን ደቀ መዛሙርቱ ኢየሱስ ክርስቶስን ጥያቄ ጠይቀውት መልስ ሰጥቷቸዋል። የዓለም ፍጻሜው እና ምልክቱ ምንድነው ንገረን ብለው በጠየቁ ጊዜ የዓለም ፍጻሜ ምልክቱን ዘርዝሮ ነግሯቸዋል። ከነገራቸው በኋላ መጨረሻ ላይ ያስጠነቀቃቸው ወይም የሰጣቸው ትልቅ ትእዛዝ አለ። ያ ትእዛዝ በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ተመዝግቦ እናገኘዋለን። ኃይለ ቃሉ እንዲህ ይላል፣ ምንም የመምጣቴን ምልክት ብነግራችሁም የሰው ልጅ የሚመጣበት ሰዓት አይታወቅምና ተዘጋጅታችሁ ኑሩ ብሎ ትእዛዝ ሰጥቷቸዋል። ምን ብላችሁ ኑሩ? ዝም ያላችሁኝ ምን ብላችሁ ኑሩ? ተዘጋጅታችሁ ኑሩ አለ። ስለዚህ ምን ማለቱ ነው? ይሄ ዓለም የዝግጅት ዓለም ነው። የምን ዓለም ነው? አሁን አንዳንዶቻችን የመኖሪያችን ዓለም አድርገነው ኑሮ በዚህ ዓለም እንደሆነ ተስፋ አድርገን ለመኖር ተደላድለን የተቀመጥን ሰዎች አለን። ስለዚህ ይሄ ዓለም ተደላድለን የምንኖርበት ዓለም ሳይሆን የሚመጣውን አምላክ የምንጠባበቅበት የዝግጅት ዓለም ነው። የምን ዓለም ነው? ስለዚህ የሰው ልጅ በምን ሰዓት እንደሚመጣ አታውቁምና ሁል ጊዜ ተዘጋጅታችሁ ምን በሉ አለ? ኑሩ አለ። ይሄንን ነግሯቸዋል። በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ደግሞ ለሐዋርያት የነገራቸው ነገር አለ። እንዲህ ብሏቸው ነበር። እኔ እሄዳለሁ ብሏቸው ነበረ። ምን እላለሁ? ምንም በመለኮታዊ ባህሪው እሱን የሚወስነው ስፍራ ባይኖርም በሁሉ ቦታ ያለ አምላክ ቢሆንም በክብር ከፍ ከፍ ላለው እሄዳለሁ ብሎ ሲነግራቸው ሁሉም ተረብሸዋል። ለምን? በዓለም ያለውን ስራቸውን ትተው እሱን አምነውት ከዋለበት እየዋሉ ካደረበት እያደሩ የእጁን ተአምራት እያዩ የአፉን ትምህርት እየሰሙ አብረውት ነበረ። እሄዳለሁ ሲላቸው ሁሉም ፈሩ፣ ታወኩ። እንዲህ ብሎ አጽናናቸው። አስተውሉ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ልባችሁ አይታወክ አላቸው። ምን አይበል? ልባችሁ ምን አይበል? አይታወክ። በእግዚአብሔር እመኑ። ቀጠለና ደግሞ በእኔም እመኑ አላቸው። አሁን አብረን እንላለን። መጀመሪያ ምንድን ነው ያላቸው? በእግዚአብሔር ምን በሉ? እመኑ። ቀጠለና ደግሞ በእኔም እመኑ አለ። አሁን ለመጽሐፍ ቅዱስ ትምህርት እንግዳ ለሆኑ ከአበው እግር ስር ቁጭ ብለው መጻሕፍትንና ትርጓሜ ላልተማሩ ሰዎች ይሄ ቃል ከባድ ነው። በእግዚአብሔር እመኑ ሲል እግዚአብሔር ሌላ፣ በእኔ እመኑ ሲል ደግሞ እሱ ሌላ የሆነ ይመስላል። እንደዛ አይደለም። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ የወል የአንድነት የጋራ ስም ማን የሚለው ስም ነው? እግዚአብሔር የሚለው ስም ነው። ንገሩኝ፣ ማን የሚለው ስም ነው? እግዚአብሔር ስንል
ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ እየተናገርን ነው። እግዚአብሔር አብ ስንል በተለየ አካሉ አብን እየጠራን ነው። ወልድ ስንል በተለየ አካሉ ወልድን እየጠራን ነው። መንፈስ ቅዱስ ስንል መንፈስ ቅዱስን በተለየ አካል እየጠራን ነው። ስለዚህ በእግዚአብሔር እመኑ ማለት በባህሪ አባቴ በእግዚአብሔር አብ ምን በሉ እመኑ፣ በባህሪ ሕይወቴ በመንፈስ ቅዱስ ምን በሉ እመኑ፣ በእኔም እመኑ ሲል ደግሞ ወልድ በተባልኩት በእኔም ደግሞ ምን በሉ እመኑ ካለ በኋላ የሚቀጥለው ቃል እንዲህ ይላል፣ በአባቴ ቤት ብዙ መኖሪያ አለ። ደስ የሚለኝ ቃል ነው። አሁን እዚህ እንገፋፋለን አይደል? አንዳንድ ሰዎች ይሄ ክልል የኔ ነው፣ ይሄ ስፍራ የኔ ነው ወግዱ ብለን እንገፋፋለን። በዓለም ብቻ እኮ አይደለም። ይሄ በሽታ ወደ መቅደሱ ገብቶ ይሄ የኔ ክልል ነው የሚሉ ለሰማያዊ ሀገር የተጠሩ በክልል በስፍራ በጎጥ የሚያምኑ ሰዎች የበዙበት ዘመን ላይ ነው ያለ ነው። ግን ተመልከቱ፣ በአባቴ ቤት ብዙ መኖሪያ አለ። ደስ አይልም? እስቲ በሉ። ስለዚህ እዛ አንገፋፋም። የተዘጋጀልን ስፍራ ለሁላችንም ይበቃል። በስሙ ላመንን በ40 በ80 ለተወለድን ምግባር ሃይማኖት አስተባብረን ለያዝን የተዘጋጀልን ስፍራ አለ። በአባቴ ቤት ብዙ መኖሪያ አለ። እንዲስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ሲበሉ። ስለዚህ የተዘጋጀልን ስፍራ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። በማቴዎስ 24 ላይ ተዘጋጅታችሁ ኑሩ፣ ከመምጣቴ በፊት ምን በሏል? ተዘጋጁና ኑሩ አለ። በዚህ ደግሞ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ካለ በኋላ እኔ ባለሁበት እናንተ ደግሞ እንድትኖሩ ዳግም ተመልሼ እመጣለሁ፣ መጥቼም ደግሞ እወስዳችኋለሁ ይላል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ተመልሼ ምን እላለሁ? እመጣለሁ፣ መጥቼ ደግሞ ወስዳችኋለሁ። ለምንድን ነው ወስዳችሁ? እኔ ባለሁበት እናንተ እንድትኖሩ ይላል። ስለዚህ እዚህ አይደለም መኖሪያችን፣ አባታችን ያዘጋጀልን መኖሪያ አለ። በዚያ ነው የምንኖረው ለዘላለም። በዚያ ለመኖር ግን በዚህኛው ዓለም ተዘጋጅቶ መኖር ያስፈልጋል። አምላካችን ይመጣል። ንገሩኝ፣ ምን ይላል? አምላካችን ምን ይላል? ይመጣል። ቀጠሮ አክባሪ ነው። ዳግም እመጣለሁ ብሏል። እኛም ደግሞ በየቀኑ በምንጸልየው ጸሎት ላይ መንግስት ምን ትበል ትምጣ እያልን መምጣቱን እየተጠባበቅን ነው። ከመምጣቱ በፊት ከኔና ከናንተ የሚጠበቅ ብዙ ነገር አለ። ብዙ ነገር አለ። ይመጣል፣ ይወስደናል። እግዚአብሔር ሁላችንንም ይወስደን። ዝም ያላችሁ እናንተንም ይወስዳል መጥቶ። አሁን እያልኩ ያለሁት ማን ይወስደን ያልኳችሁ? እግዚአብሔር ይወስደን ነው። ሰይጣን ይወስደን አላልኩም። እግዚአብሔር ይወስደን። ወደድንም ጠላንም ልክ መምህር እንደተወሰደ እንደሄደ እኔና እናንተም እንወሰዳለን። አንድ ብቻውን ሆኖ ለብዙዎች ይደርስ የነበረ ለእውነት ይተጋ የነበረውን ምርጡን አገልጋይ መምህርን ከወሰደው እኔም አልቀርም፣ አንተም አትቀርም፣ አንቺም አትቀሪም። ሁላችንም ዝም ያላችሁ ምን አትሉም? አትቀሩም። ምን ይላል መሰላችሁ? የእግዚአብሔር ቃል እንዲህ ነው የሚለው በመጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ አፈርም ወደ ነበረበት ምድር ነብስም ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። አፈር ወደ ነበረበት ምድር አለ። አፈር ያለው ይሄ አሁን የተሸከምነውን ስጋ ነው። እዚህ ጋር ቆሞ የሚንቀሳቀሰው አፈር ነው። ምንድን ነው? አሁን እያንዳንዳችን የምንመዝነው ፓውንድ አለ ወይንም ኪሎ አለ። 70 ኪሎ 100 ኪሎ የምንመዝን ሰዎች ኪሎ ምንድን ነው ማለት ነው? አቤት አፈር። ዝም ያላችሁ ማረጋገጫ ልስጣችሁ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፋለበት፣ ሰውም ሕያው ነፍስ ያለው ፍጥረት
ሆነ ይላል። ስለዚህ የሚንቀሳቀስ አፈር ነው። አፈርም ወደ ነበረበት ነፍስም ወደ እግዚአብሔር ሳይመለስ ፈጣሪ የምንበል አስብ ወይም በሌላ ቋንቋ ተዘጋጅ ማለት ነው። ምን ማለት ነው? አቤት ተዘጋጅ። አሁን እንድንዘጋጅ አምላካችን ነግሮናል። የሞት ቀን እንዳለ ተነግሮናል። ያ የሞት ቀን ከመምጣቱ በፊት መዘጋጀት አለብን። ሞትን ትፈራላችሁ? ዝም አላችሁ? ሞትን ትፈራላችሁ? ብትፈሩም ባትፈሩም መሞት። ስለዚህ መሞት ማይቀር ከሆነ ደግሞ መፍራት የለብንም። መጽሐፍ ምን ይላል መሰላችሁ? በመጽሐፈ መክብብ ምዕራፍ 7 ቁጥር 1 ላይ ከመልካም ሽቱ መልካም ስም፣ እስቲ በሉ ከመወለድም ቀን የመሞት ቀን ይሻላል። የሚገርም እኮ ነው። አሁን ክፍል ውስጥ እየተማርን ይሄ ምርጫ ሆኖ ቢቀርብልን ከመወለድ ቀን የሞት ቀን ይሻላል የሚለውን እንመርጣለን? አንመርጥም። የትኛው ነው የምንመርጠው? የመወለድን ቀን ነው። ግን ጠቢቡ ሶሎሞን ከሰማይ በታች ያለውን መርምሮ አይቶ ሁሉ ከንቱ መሆኑን ተረድቶ የተናገረው ቃል ነው። እግዚአብሔር ገልጦለት ማለት ነው። ከመልካም ሽቱ መልካም ስም ከመወለድ ቀን የመሞት ቀን ይሻላል። እኛ የመወለድን ቀን ነው የምንመርጠው። ሕፃኑ ሲወለድ እያለቀሰ ነው ከማህፀን የሚወጣው። እኛ ደግሞ በሱ ለቅሶ በልልታ ነው እያጀብን ልጅ ተወለደልን ብለን የምንቀበለው። የሚወለድ ሰው መከራ ወዳለበት ዓለም ይመጣል። ልብስ ቀዶ ለመልበስ፣ እንጀራ ቆርሶ ለመጉረስ፣ መሰረታዊ ነገር አሟልቶ ለመኖር ፈተና ወዳለበት ዓለም ይመጣል። ምን የሚሆን ሰው? አቤት የሚወለድ ሰው። የሚሞት ሰው ደግሞ እረፍት ወዳለበት፣ ተድላ ወዳለበት፣ ደስታ ወዳለበት ይሄዳል። በሃይማኖት የተዘጋጀ ከሆነ የሚወለድ ሰው አጋንንት ወደ ሰለጠኑበት ዓለም ይመጣል። የሚሞት ሰው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ እመቤታችን ወዳሉበት ይሄዳል። የሚወለድ ሰው ጨካኝ የሆነው የሰው ልጅ ወዳለበት ዓለም ይመጣል። የሚሞት ሰው ደግሞ ቸር መሐሪ ሩሩ ወደ ሆነ ወደ አምላኩ ወደ ማን ይሄዳል? እንዲህ ያልኩ ባነጻጽር ከመወለድ ቀን የትኛው ቀን ይሻላል? አቤት የመሞት ቀን ይሻላል። ይሄንን ነው መጽሐፍ የነገረን። አሁን አንዳንድ ሰዎች ቅዱሳን ካረፉ በኋላ መታሰቢያቸውን ስናደርግ፣ በቃል ኪዳናቸው ስንማጸን፣ ስለተገባላቸው ኪዳን እግዚአብሔር ምሕረት እንዲያደርግልን ስንለምን ሞተዋል እኮ የሚሉን ሰዎች አሉ። የሞቱት ቅዱሳን አይደሉም። እነሱ ራሳቸው ናቸው በቁማቸው ምን የሆኑት የሞቱት። ያንን ጎበዝ እንዳለው ማለት ነው። አባቴን ቀብሬ ልምጣ ሲል ሙታናቸውን እንዲቀብሩ ለሙታን ተው ብሎ ተናግሯል። ስለዚህ በቁማቸው የሞቱ እነሱ ናቸው። ቅዱሳንማ ሞቱ አይደለም የሚባለው። ከዚህ ዓለም ድካም ምን አሉ? አረፉ። የሞተው ስጋ እንጂ ነፍስ አትሞትም፣ ሕያዊት ናት። ነፍስ ሞተች የሚባለው ሃይማኖት ምግባር ጠፍቶባት ወግጅ ስትባል የዛን ጊዜ ሞታለች። እግዚአብሔር ከነፍስ ሞት ያድነን። ለዚህ ነው በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ኃጢአትን የምትሰራ ነፍስ እሷ ትሞታለች ይላል። ኃጢአትን የምትሰራ ምንድን ነው ያለው? ነፍስ ነው ያለው እንጂ ስጋ አላለም። ለምን? በስጋ ጻድቁም ይሞታል፣ ኃጢአተኛውም ይሞታል፣ አይቀርም። ለዚህ ቅዱሳን ሞቱ አይባልም። ኢየሱስ ክርስቶስ ምንድን ነው ያለው ለማርያምና ለማርታ? የዮሐንስ ወንጌል ምዕራፍ 25 ቁጥር 11ን ስናነብ ትንሣኤና ሕይወት እኔ ነኝ። ምንና ምን? የሚያምንብኝ ቢሞት እንኳን ምን ይሆናል? ሕያው ይሆናል። ይህንን ወንጌል እኮ ይዘው ነው ቅዱሳን ሞተዋል የሚሉን። ይህን የመጽሐፍ ቅዱስ ክፍል እያነበቡ ነው ሞተዋል የሚሉን። ትንሣኤና ሕይወት እኔ ነኝ አለና የሚያምንብኝ ቢሞት እንኳን ማለቱ በስጋ ቢያንቀላፋ እንኳን ሕያው ይሆናል ማለት በነፍሱ ምን ይሆናል? ሕያው ይሆናል። እዚሁ የማቴዎስ ወንጌል ምዕራፍ 22 ቁጥር 32 ጀምሮም የተጻፈ ቃል አለ። ስለ ትንሣኤ ዘጉባኤ ሲናገር እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም፣ ያውም የአብርሃም የይስሐቅ
የያዕቆብ አምላክ ነኝ ይላል። አብርሃም በስጋ አልሞተም? ዝም አላችሁኝ። ይስሐቅ አልሞተም? ያዕቆብ አልሞተም? ሞተዋል ይላል እኮ። ግን የሕያዋን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሏል። የባለጠጋውን የነዌንና የድሃውን የአልዓዛርን ታሪክም ስናጠና ባለጠጋው እኮ በስጋ ከሞተው በነፍስ ሕያው ከሆነው ከአብርሃም ጋር ነው ሲነጋገር የተሰማው። ስለዚህ ቅዱሳን ሞተዋል አይባልም። በክርስትና ደግሞ ከሞት በኋላ ምን አለ? ሕይወት አለ። ከመቃብር በኋላ ምን አለ? ትንሣኤ አለ። ስለዚህ ከሞት በኋላ ሕይወት ነው ያለው። አሁን መምህር አረፈ ስንል የዚህን ዓለም ኑሮ ጨርሶ የአዲሱን ዓለም ሕይወት ምን አደረገ? ጀመረ ማለት ነው። በቃ የዚህን ዓለም ኑሮ ጨረሰ። እኔና እናንተም የምንጨርስበት ቀን ይመጣል። የዚህ ትምህርት ዓላማ፣ የዚህ ርዕስ ዓላማ የሞት ቀን እንዳለ አስታውሰን የሚጠበቅብንን ምግባርና ሃይማኖት አስተባብረን የመጠሪያ ቀናችንን እንጠባበቅ ነው ተዘጋጅተን፣ ሌላ አይደለም። አሁን ቀን መሽቶ ሲነጋ ምን እየሆነ መሰላችሁ? ከትላንትናው ዛሬ ወደ መቃብራችን ምን ብለናል? ተጠግተናል። ነገ ሲነጋ ደግሞ አንድ እርምጃ ወደ መቃብሩ ምን እየሆንን ነው? እየተጠጋን ነው። ስንት እርምጃ እንደቀረን ግን አናውቅም። አንድ እርምጃ የቀረው ሊኖር ይችላል። 100 እርምጃ የቀረው ሊኖር ይችላል። ግን ሳንዘናጋ ተዘጋጅተን ልንኖር ይገባል። ተዘጋጅተን ስንኖር ሞትን አንፈራውም። ወደ አምላካችን መሄድን ነው ምንናፍቀው። ልክ እንደ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ ቅዱስ ጳውሎስ እንዲህ ይላል፣ ለኔ ሕይወት ክርስቶስ ነው ይላል። ከሱ ጋር አብረን እንዘምር። ለኔ ሕይወት ክርስቶስ ነው በሉ። ሞትም ደግሞ ጥቅም ነው። በጣም ይገርም እኮ ነው። ይሄን ያለው ቅዱስ ጳውሎስ ነው። ሞት ከተሸነፈ በኋላ፣ ሞት ድል ከተነሳ በኋላ የተነሳ ሐዋርያ ነው። እንደውም በሞት ላይ እያላገጠ ቅኔ ተቀኝቷል። ቅዱስ ጳውሎስ እንዲህ ብሎ ሞት ሆይ መውጊያ የታለ? ያኔ ኃያላኑን ስትወጋ የነበርክ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት ወዴት አለ? ሞት ድል በመነሳት ተዋጠ ብሎ ነው የተቀኘው። ሞት ምን ሆነ? ድል በመነሳት ምን ሆነ? ተዋጠ። ስለዚህ ሞትን የዋጠው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ለዚህ ነው ቅዱስ ጳውሎስ ለኔ ሕይወት ክርስቶስ ነው፣ ሞትም ደግሞ ጥቅም ነው አለ። አያችሁ፣ አሁን አንድ ሰው ተነስቶ ከዚህ ወደ ተለያየ ዓለም ለመሄድ የተለያየ አየር መንገድ አቋራጭ ተጠቅሞ መሄድ ይችላል አይደል? ወይም ካለበት ዓለም ወደ ኢትዮጵያ ለመምጣት ብዙ አማራጮችን ተጠቅሞ መምጣት ይችላል። ወደ እግዚአብሔር የምንሄድበት ብቸኛው መንገድ የነፍስ ከሥጋ ምን መሆን ነው? መለየት ነው። ለዚህ ነው ሞት ጥቅም ነው አለ። ክርስቶስ ደግሞ ሕይወቴ ነው አለ። በሁለት ነገር ይጨነቃለሁ፣ በመሄድና በመኖር። ብኖር ለኔ የአገልግሎት የሥራ ፍሬ ነው። የኔ መኖር ለናንተ ጥቅም ነው። ለኔ ግን አለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። በዚህ ከመኖር በዛ መኖር እጅግ የተሻለ ነው። ምን የሆነ ነው? እጅግ የተሻለ ነው። ስለዚህ ወደ እግዚአብሔር በሃይማኖት ሆነው የሄዱ ሰዎች ወደ ተሻለው ዓለምና ወደ ተሻለው ሕይወት ነው የሄዱት። መምህራችንም ወልደ ሰማዕት ወደ ተሻለው ዓለም፣ ወደ ናፈቀው ዓለም፣ ወደ አገለገለው ወደ አምላኩ ሄዷል። እኔና እናንተም እንሄዳለን። እሱ ምግባር ከሃይማኖት አገልግሎትን ከምግባር ጋር አስተባብሮ ታምኖ ወደ አምላኩ ሄዷል። እኔና እናንተም ታምነን እንድንሄድ እግዚአብሔር ሁላችንንም ይርዳል። ስለዚህ ሞት የሚናፈቅ እንጂ የሚፈራ አይደለም። ቅዱስ ጳውሎስ ናፍቆ በዚህ ከመኖር በዛ መኖር እጅግ የተሻለ ነው ብሏል። በዛ የሚኖረውን ኑሮ በመጽሐፍ በኩል እንደው በጭላንጭል ላሳያችሁና ወደ ርዕሳችን ሄደን ትምህርታችንን እንሰበስባለን። እንዲህ ነው የሚለው ራዕየ ዮሐንስ ምዕራፍ 7 ቁጥር 13 ጀምሮ እንዲህ ይላል። ራዕየ ዮሐንስ
ምዕራፍ 3 ቁጥር ምዕራፍ 7 ቁጥር 13 ጀምሮ የተጻፈ ቃል አለ። ድል ያደረጉ እስቲ በሉ። ማንን ነው ድል ያደረጉ ስንል ዲያብሎስን፣ ኃጢአትን፣ ክፋትን ድል ያደረጉ ነጩን ልብስ የለበሱ የዘንባባውን ዝንጣፊ የያዙ በበጉ ዙፋን ፊት የበጉን ቅኔ እየተቀኙ መዝሙር የሚዘምሩ የብዙ ጻድቃንን ነፍስ እግዚአብሔር ለዮሐንስ በራእይ ያሳየው። ለማን ያሳየው? ምን ይላል ዮሐንስ ሲጽፍ? ከሽማግሌዎቹ አንዱ ይላል ራእዩን ከሚገልጡለት ከሽማግሌዎቹ አንዱ ነጩን ልብስ ለብሰው በዙፋኑ ፊት የቆሙትን ነፍሳት አሳየኝ ይላል። ምን ለብሰው? አሁን እኔ ያልኩትን ነው የምትደግሙት። ምን አይነት ልብስ ለብሰው? ነጩን ልብስ ለብሰው በበጉ ዙፋን ፊት የቆሙትን የብዙ ነፍሳትን የብዙ ሰዎችን ነፍሳት አሳየኝ ይልና የተጠየቀውን ጥያቄ ይናገራል። እነዚህ ነጩን ልብስ የለበሱት እነማን ናቸው ብሎ ጠየቀኝ ይላል። እኔም ደግሞ ጥያቄውን መልሼ ጠየቅኩ ማለት ነው። እኔ እንጃ ጌታ አንተ ታውቃለህ እነማን እንደሆኑ፣ እነማን ናቸው እባክህ ንገረኝ አልኩት ይላል። ሽማግሌውም ለዮሐንስ እንዲህ አለው፣ እነዚህ ነጩን ልብስ የለበሱ ከታላቁ መከራ የመጡ ናቸው። ከየት የመጡ? ከታላቁ መከራ በሰማዕትነት ስለ ወንጌል፣ ስለ ሃይማኖት፣ ስለ እውነት፣ ስለ ክርስቶስ መከራ ተቀብለው ከታላቁ መከራ የመጡ ናቸው ይልና ልብሳቸው የነጣበትን ምስጢር ይነግረዋል። ምን ይለዋል መሰላችሁ? በበጉ ደም አጥበው ልብሳቸውን አነጹ። እስቲ በሉ። በበጉ ደም አጥበው ልብሳቸውን ምን አሉ? አነጹ። በዚህ ዓለም ደም ያቆሽሻል እንጂ ምን አይልም፣ አያጠራም። ይሄ ደም የተባለው የኢየሱስ ክርስቶስ ደም ነው። የማደም እንኳን የክርስቶስ ደም በብሉይ ኪዳን ሥርዓት የእንስሳቱ ደም እንኳን ከጊዜያዊ ኃጢአት ምን ይል ነበር? ያነጻ ነበር። ራሱ ዮሐንስ ወልደ ነጎድጓድ እንደነገረን በአንደኛ ዮሐንስ መልእክት ምዕራፍ 7 ቁጥር 1 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ለስም አጠራሩ ክብር ምስጋና ይገባው። የማደም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። እነዚህ በበጉ ደም ልብሳቸውን አጥበው ያነጹ ናቸው። ቀንና ሌሊት በዙፋኑ ፊት ያመልኩታል። በጉም እረኛቸው ይሆናል፣ እንባቸውንም ከዓይናቸው ላይ ያብሳል ይላል። ስለዚህ በሰማይ ለቅሶ የለም፣ በሰማይ ሐዘን የለም፣ በሰማይ መከራ የለም፣ በሰማይ ውጣ ውረድ የለም። አሁን ርዕሳችንን ንገሩኝ። ምን ነበር ርዕሳችን? ወደ ጌታ ደስታ፣ ወደ ጌታ ምን ደስታ ምን ግባ። ወደ ሰማይ ወደ አምላካችን ደስታ ለመግባት በምድር ከኛ የሚጠበቅ ነገር አለ። አንዳንዶች እንዲህ ይሉናል፣ እኔ ጌታ ኢየሱስን አምኜዋለሁ በጸጋው ድኛለሁና ስራ አያስፈልገኝም በጸጋው ጸድቄያለሁ ቢሉ ሰዎች አሉ። ምን ማለት ነው? አዎ መጽሐፍ ይላል፣ ቅዱስ ጳውሎስ ይናገራል፣ በጸጋው ድኛለሁ ይላል። ምን ማለት ነው? በጸጋው ድኛለሁ ማለት በአዳም ከነበረብን ከዘላለማዊ ሞት ከዘላለማዊ መርገም የዳነው በእኛ ሥራ አይደለም። በጸጋው እሱ ቤዛ ሆኖ ሥጋውን ቆርሶ ደሙን አፍሶ በመስቀል ላይ ስለኛ እርቃኑን ተሰቅሎ ከዘላለማዊ ሞት ነፃ አውጥቶናል። ለስም አጠራሩ ክብር ምስጋና ይግባው። ከዘላለም ሞት የዳነው በእኛ ሥራ አይደለም፣ በማጸጋ ነው። በሱ ጸጋና ቸርነት ቤዛነት ነው። በሱ ጸጋ ድነናል ማለት ግን ምግባር አያስፈልገንም፣ ዋልጌዎች ሆነን እንኑር ማለት አይደለም። ለዚህ እኮ ነው ወደ ርዕሳችን ስንመለስ ኢየሱስ ክርስቶስ ስለ መንግሥተ ሰማያት ምሳሌ ሰጠ። የማቴዎስ ወንጌል ምዕራፍ 14 ቁጥር የማቴዎስ ወንጌል ምዕራፍ 25
ቁጥር 14 ጀምሮ ምንድነው የሚለው? አንድ ሰው ወይም ጌታው ባለሀብቱ ባለጠጋው ወደ ሩቅ ሀገር ሊሄድ ተነሳ። ወዴት? ወደ ሩቅ ሀገር ሊሄድ። ሩቅ ሀገር የተባለው ሰማያዊው የእግዚአብሔር መንግስት ነው። ከመሄዱ በፊት አገልጋዮቹን ጠራቸው። ስለወደዳቸው ስላመናቸው እኔና እናንተ የሚወዳለት 24 ሰዓትን ነው የሚወክል። የመዳን ቀን መቼ ነው? አሁን ነው። ሁለት ሰዎች ላስታውሳችሁ። እድሜ ዘመናቸውን ኃጢአት ሲሰሩ ኖሩና የ3 ሰዓት የንስሐ ጊዜ ተሰጣቸው። የስንት ሰዓት? የ3 ሰዓት ጊዜ። እድሜ ዘመናቸውን ቋንጃ ሲቆርጡ፣ ደም ሲያፈሱ፣ ኃጢአት ሲሰሩ ኖሩ። የ3 ሰዓት የንስሐ ጊዜ ተሰጣቸው። ያም ጊዜ ደግሞ ከ6 ሰዓት እስከ 9 ሰዓት። ከስንት? ፈያታዊ ዘየማንና ፈያታዊ ዘጸጋም ይባላሉ። በዕለተ ዓርብ ሕይወት በመካከላቸው ተሰቅሎ በግራና በቀኝ ተሰቅለው የንስሐ ጊዜ ተሰጣቸው። ያ የንስሐ ጊዜ የተሰጠው በግራ ያለው ወንበዴ ሊሞት ጥቂት ቀርቶት ባለችው ሰዓትም ኃጢአት ይሰራ ነበር። ምን ያደርግ ነበር? ኃጢአት ይሰራ ነበር። በእድሜ ዘመኑ የሰራው ኃጢአት ለንስሐ የሚያበቃው ነው። አሁን ግን በቀረችው ጊዜ የሚሰራው ኃጢአት ደግሞ ለንስሐ የማያበቃው ኃጢአት። ሰውን የሚሳደብ ኃጢአቱ ይሰረይለታል። መንፈስ ቅዱስን የሚሳደብ ግን ኃጢአቱ አይሰረይለትም። ስርየት ወደ ሌለው ኃጢአት ሰይጣን ከቶት አምላኩን ሰደበ። ወንጌላዊው ቅዱስ ሉቃስ ሲጽፍልን ስድቡን መድገም ስላልፈለገ ሰደበው ብቻ ብሎ ነው ያስቀመጠው። ምን አለው? ሰደበው። ራስህን አውርድ አድን እኛንም አድን ብሎ ሰደበው አለ። ሌላውን ደግሞ መስደብ እንዳይሆንበት አልጠቀሰም። በቀኝ የተሰቀለው ግን አንተ አለው በግራ የተሰቀለውን እንዲህ ባለ ፍርድ ተይዘ ሳለ እንኳን እግዚአብሔርን አትፈራምን አለ። አሁን አንዳንዶቻችን እኮ እድሜያችን ደርሶ ጉድጓዳችን ተምሶ የምንቀበርበት ቀን ቀርቦ አሁንም ንስሐ ግቡ ተብለን ምንለመን፣ ስጋ ወደሙ ተቀበሉ ተብለን ምንለመን ሰዎች አለን። ምን አለ በቀረችን ጊዜ ንስሐ ገብተን ተዘጋጅተን በጎ ሰርተን ብናልፍ። የዚህ ዓለም ደስታ ገደብ አለው። የዚህ ዓለም መከራ ገደብ አለው። ምንም ምቾት ቢኖር እንኳን ሞት ይመጣል። ስቃይም ቢኖር ሞት ይመጣል። ገደብ አለው። ያኛው ዓለም ግን ጊዜ የለውም። እየሰማችሁ ነው? ምን የለውም? ጊዜ የለውም። ለአዳም 5500 ዘመን ሲለው ያ ተቆጥሮ ጊዜው ደርሷል። በዛኛው ዓለም ቀንና ሌሊት ክረምትና በጋ ቀን ሰዓት ደቂቃ የሚባል ነገር የለም። ጊዜ ወደ ሌለው ዓለም ነው የምንገባው። ማቆሚያ ጫፍ ወደ ሌለው ዓለም። በጊዜያዊው ዓለም ተደስቶ በዘላለማዊው ዓለም በመከራ ከመኖር በጊዜያዊው ዓለም በመከራ ኖሮ በዘላለማዊው ዓለም በደስታ መኖር ይሻላል። አይሻልም? ስለዚህ ሞኞች አሉን። በቃ ትተነው ምን ሄደው ዓለም ነው። እኮ መምህር ሄደ ቢኖር እኮ ብዙ ይሰራል። ብዙዎችን ለክርስቶስ ያፈልሳል፣ ለመንግስቱ ያበቃል። ግን በቤተ ክህነቱም በቤተ መንግስቱም ላለን ለሁላችን አስተማሪ ሊያደርገው ወሰደው። እኔና እናንተም እንወሰዳለን። ስለዚህ በቀረን ጊዜ እንጠቀምበት፣ ንስሐ እንግባ። ስለዚህ ያኛው በቀረችው ጊዜ አንተ አለው እንዲህ ባለ ፍርድ ተይዘ ሳለ እንኳን አምላክህን አትፈራምን አለ። ቀጠለና አይሁድ በእኔና በአንተ ላይ የፈረዱት ፍርድ እውነተኛ ፍርድ ነው ይላል። ይህን ቃል የምታገኙት የሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ ነው። ሉቃስ 23 39 ላይ በእኔና በአንተ ላይ እውነተኛ ፍርድ ፈረዱ፣ እሱ ግን ያለ ኃጢአቱ ተሰቅሏል አለና ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። እስቲ በሉ። ሁሌ በቅዳሴው የምንማጸነው ተማጽኖ ነው። ሁላችንንም በቸርነቱ ያስበን። አስበኝ አለ ኢየሱስ ክርስቶስ። መለሰና እንዲህ አለው እንዳንተ አይነቱን ለማዳን እስከምመጣ አልጠብቅም። ዛሬውኑ ከኔ ጋራ በገነት ትሆናለህ አለው። ስሙ የተመሰገነ ይሁን። ዛሬውኑ ከኔ ጋራ የት ትሆናለህ? አሁን አንዳንድ ሰዎች በመንግስት በመጣህ ጊዜ አስበኝ ስላለ
ዳነ ብለው ያስባሉ። ይሄ ብቻ አይደለም። የመጀመሪያው እንዲህ ባለ ፍርድ ተይዘ ሳለ እግዚአብሔርን ስትሳደብ አትፈራምን ብሎ ፈሪሃ እግዚአብሔርን ለተሰቀለውም ሰውዬ ለሰቃዮቹም በመስቀል ላይ ሆኖ ሰብኳል። ሁለተኛው አይሁድ በእኔና በአንተ ላይ የፈረዱት ፍርድ እውነተኛ ፍርድ ነው ብሎ በደሉን አምኖ የተሰቀልኩት በኃጢአቴ ነው ብሎ ንስሐ ገብቷል። ቀጥሎ ደግሞ እሱ ያለ ኃጢአቱ ተሰቅሏል ብሎ ለኢየሱስ ክርስቶስ ንጽሕና ምን ብሏል? መስክሯል። በሰው ፊት የሚመሰክርልኝን ምንድነው ያለው ክርስቶስ? በአባቴ ፊት መሰክርለታለሁ። ይሄን ካለ በኋላ በመንግስት በመጣ ጊዜ ምን በለኝ አስበኝ አለ። ክርስቶስ ሲያስተምር ለምኑኝ እሰጣችኋለሁ፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ምን አደርጋለሁ እከፍታለሁ ብሏልና የተዘጋው የገነት በር ተከፈተለት። በጊዜው ተጠቀመ። እኔና እናንተም በጊዜያችን እንጠቀም። እነዛም መክሊት የተሰጣቸው ወዲያውኑ ስራቸውን ጀመሩ። እየነገዱ ሁለቱ አተረፉ፣ አንደኛው ቀበረ። ከዛ ሊቆጣጠራቸው ጌታው ተመልሶ መጣ። ኢየሱስ ክርስቶስ ይመጣል። ጨርሻለሁ ትምህርቴን። ኢየሱስ ክርስቶስ ምን ይላል? ይመጣል፣ ይቆጣጠረናል። ለነሱ መክሊት እንደሰጣቸው ለእኔና ለእናንተም ብዙ ጸጋ ተሰጥቶናል። የተሰጠንን መዘርዘር ስለማልችል አንዱን ጸጋችንን ብቻ ላስታውሳችሁ። ሁላችንም የልጅነት ጸጋ ተሰጥቶናል። የምን? አቤት! አሁን እዚህ ውስጥ ባሪያ የለም። እንግዲህ የዚህ ሳምንት ትምህርት ስለሆነ ነው። ባሪያ የለም። እዚህ ውስጥ ያለው ሁሉ ልጅ ነው። የማ ልጆች? ልጅ ደግሞ የአባቱን ርስት የመውረስ ምን አለው? መብት አለው። የርስቱ ወራሾች፣ የስሙ ቀዳሾች ለመሆን መዘጋጀት አለብን። ሊቆጣጠራቸው መጣ። እኛ ልጆቹ ነን። እግዚአብሔር አባታችን ነው። መልካም ልጅ ደግሞ የአባቱን ትእዛዝ ያከብራል፣ የአባቱን ቃል ይሰማል። እኔና እናንተም የአባታችንን እግዚአብሔርን ቃል እንድንሰማ እግዚአብሔር ይርዳን። ለዚህ ነው ስንጸልይ እኮ አባታችን ሆይ ብለን፣ በልጅነት ስልጣን እኮ ነው አባታችን ሆይ ብለን ነው የምንጠራው። ሊቆጣጠራቸው መጣ። እኔና እናንተንም የተሰጠንን ጸጋ ይዘን እንድናተርፍበት ጊዜ ሰጥቶናል። ሊቆጣጠረን ይመጣል። ሊቆጣጠራቸው መጣ። 5 የተቀበለው ይላል። ስንት የተቀበለው? 5 የተቀበለው ወደ ጌታው ቀረበና ጌታዬ ሆይ ወጥቼ ወርጄ ደክሜ በሰጠኸኝ 5 ላይ 5 አትርፌያለሁ ብሎ 10 አስረከበ። እግዚአብሔር ለዚህ ክብር ያበቃል። ስንት አስረከበ? 10። እንዲህ አለው፣ አንተ ታማኝ አገልጋይ። እስቲ በሉ ታማኝ አገልጋዮች እንድንሆን እግዚአብሔር ይርዳል። አሁን አገልጋይ ሲባል የካህናት፣ የሰባኪያን፣ የዘማሪያን፣ የቅዳሴያን ብቻ አይደለም። ሁላችንም እንደተሰጠን ጸጋ መጠን አገልጋዮች ነን። ምንድነው ያልኳችሁ? ምንድነን? ካህናት ነን አላልኩም። አገልጋዮች ነን። ክህነት ለተሰጣቸው ነው። መቅደስ ገብቶ መቀደስም፣ ቆሞ መስበክም፣ ግቢውን መጥረግም ዋጋውና ሽልማቱ ስንት አይነት ነው? አንድ ነው። አንተ ታማኝ አገልጋይ በጥቂቱ ታምነሃል። በሉ ሁላችሁም ይሄን ቃል። እኔና እናንተ በጥቂቱ መታመን አቅቶናል። ሌላውን ተውት። ሰሞኑን ይሄው ትምህርት ስለሆነ የሚሰጠው በሌላ አቀራረብ 2-3 ቦታ አስተምረዋል። እናንተን ደግሞ አንድ ነገር ልጠይቃችሁ። በዚህ በአየር ጤና ኪዳነ ምህረት ወራይ በዓል ለማክበር ቃሉን ለመስማት በዚህ የተሰበሰባችሁትን አንድ ነገር ልጠይቃችሁ። ምንድነው ያለው ለዛ ሰው? በጥቂቱ ምን ብለሃል? ታምነሃል። እኔና እናንተ ሌላው ይቅር በአስራታችን ታማኞች ነን። ዝም አላችሁ ነን። አያችሁ፣ እግዚአብሔር በሰጠን ነገር እንኳን አልታመንም። 10 ብር ሰጥቶን 1 ብር አምጡ አለ። 9ን ለእናንተ ወሰዱና 1ን ለኔ አምጡ አለ። 9 ወስደን 1ን የከለከልን እኮ ንፉጎች ነን። 100 ሰጥቶን 90ው ለእናንተ 10ሩ ለኔ ብሎ በዚህ አልታመን ነው። ለዚህ ሰው የተነገረውን ቃል እንስማ። በጥቂቱ ታምነሃልና በብዙ ላይ ሾመሃለሁ። እስቲ በሉ
አያችሁ፣ በንግዳችን በስራችን የጨበጥነው የማይባረክልን ተሳቀን የምንኖረው በጥቂቱ ስላልታመነው ነው። በጥቂቱ ብንታመነው እግዚአብሔር በብዙ በረከት ላይ ሾመናል። ስለዚህ በጥቂቱ እንታመነው። ይሄን እንደ ምሳሌ ያነሳው እንጂ በሁሉ ነገር ለማታማኞች እንሁን። ጊዜ ስለሚገድበኝ ነው። ለማታማኞች እንሁን። በጥቂቱ ታምናሃልና በብዙ ላይ ምን እልሃለሁ? እሾምሃለሁ። ወደ ጌታ ደስታ ምን በል ግባ አለው። ሁለት የተቀበለው መጣ። ወጥቼ ወርጄ ነግጄ አትርፌ ያለው ሁለት ሰጥተህ የነበረ እንካ ብሎ አራት አድርጎ አስረከበ። አሁን ተመልከቱ። ለዚህም ሰው ምንድነው ያለው? አንተ ታማኝ አገልጋይ። አምስት ላተረፈው ምንድነው ያለው? ታማኝ በጥቂቱ ታምናሃልና በብዙ ላይ እሾምሃለሁ። ወደ ጌታ ደስታ ምን በላለው? ግባ አለው። ደስ አይልም? ለሁለቱም የሰጣቸው ምስጋናም ሽልማትም ስንት አይነት ነው? አንድ አይነት ነው። መንፈስ አንድ ነው። የጸጋ ስጦታ ልዩ ልዩ ነው። በተሰጠን ስጦታ በጉልበታችን፣ በአቅማችን፣ በእውቀታችን፣ በገንዘባችን እግዚአብሔር በሰጠን ነገር ሁሉ ለእግዚአብሔር ታምነን ካገለገልን ፓትርያርኩም ቅድም እንዳልኳችሁ እግዚአብሔርንም ደጅ የሚጠርገውም በመንግስቱ የምናገኘው ክብርና ሽልማት ስንት አይነት ነው? አቤት አንድ አይነት ነው። ትዝ አይላችሁም? ጌታ ወጥቶ ስራ አለኝ በወይኔ መካከል እና መታችሁ ስሩ እያለ ይጠራ ነበር። ጠዋት ወጣና አንዱን አገኘው። 1 ዲናር እከፍልሃለሁ በወይኔ መካከል ስራ ትቀጠራለህ አለው። ተስማምቶ 1 ዲናር ሊቀበል ተቀጠረ። በጠዋት ገብቶ 3 ሰዓትም 6 ሰዓትም 9 ሰዓትም አይደል 11 ሰዓትም በ1 ዲናር እየተስማማ ቀጠራቸው። 12 ሰዓት ለሁሉም ዋጋቸውን ከፈለ። ምን አደረገ? ስንት ነው ለሁሉም የተከፈለው? 1 ዲናር። ጠዋት የገባው 11 ሰዓት ለገባውም ሲከፈል አይቶ ተበሳጨ። እኔ ከጠዋት ጀምሮ ገብቼ 1 ዲናር 11 ሰዓት ለገባውም 1 ዲናር እንዴት ይሰጣል አለ። ባለ ሀብቱ መብቱ አይደለም? ምን ነው ዝም አላችሁ? መብቱ አይደለም ወይ? ያኛው እኮ ተስማምቶ ነው የገባው። ምን ማለት ነው? 1 ሰዓት የገባው የተባለው ከተጠመቀበት ቀን ጀምሮ ከእግዚአብሔር ደጅ ያልጠፋ ማለት ነው። 3 ሰዓት በሕፃንነት፣ 6 ሰዓት በወጣትነት፣ 9 ሰዓት በጉልምስና፣ 11 ሰዓት ደግሞ በሽምግልና በበጎ ስራ በንስሐ ወደ እግዚአብሔር የተመለሰ ሁሉ አንዱን መንግስት ይወርሳል ማለት ነው። ይሄን ስላችሁ 11 ሰዓትም መጥቶ መውረስ ይቻላል። እስከ ሽምግልናዬ እንደፈለግኩ ልሁን ብለሽ እንዳትሸወዱ እንዳትጎዱ። ለምን 11 ሰዓት ሳትደርስ ጥሪው በ6 ሰዓት ሊሆን ይችላል። በስንት ሰዓት? 11ን ስንጠብቅ በ6 ስለምትጠራ ቅድም እንዳልኩት በመክሊታችን አትርፈን ተዘጋጅተን እንድንኖር እግዚአብሔር ይርዳል። ሶስተኛው መጣ። ቀብሮ ነው ያኖረው። ትርፍ አላመጣም። ገንዘቡን ይዞ መጥቶ ንግግሩን በስድብ ጀመረ። በምን ጀመረ? አበው የሚተረጉሙት ሊቃውንቱ የመጻሕፍት መምህር የሚተረጉሙት አሉ። ያንን ለመተርጎም አቅሙም ሰዓቱም ጊዜውም ስለሌለ እኔ ይህንን ብቻ ጠቁሜ እጨርሳለሁ። በስድብ ጀመረ እንዲህ ብሎ፣ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንህን ስላወቅኩ አለ። ጌታው ጨካኝ ነበር እንዴ? ጨካኝማ ቢሆን ኖሮ መክሊት ሳይሰጥ የትም ገብታችሁ ነግዳችሁ አትረፋችሁ ጠብቁኝ ይላል እንጂ መነገጃ አይሰጥም ነበር፣ ጸጋ አይሰጥም ነበር። ጨካኝ መሆንን ስላወቅኩ የሰጠኸኝን ቀበርኩት እንካ ብሎ ያንን መለሰና ሰጠው ይላል። ምንድነው የሚለው? በጣም የሚገርመው በዚህ በማቴዎስ ወንጌል ላይ የተጻፈ ኃይለ ቃል አለ። በማቴዎስ ወንጌል ምዕራፍ 25 ቁጥር 28 ጀምሮ እንዲህ ነው የሚለው። ወዲያው መልስ ሰጠው። ምን ብሎ? እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ ጨካኝ መሆኔን ካወቅ ለምን ነግደህ አላተረፍክበትም? ያልዘራሁትን የማጭድ ከሆነ ያልበተንኩትን የምሰበስብ ከሆነ በሰጠው ለምን አትርፍ አልጠበከኝም?
ወይም ደግሞ አንተ ማትረፍ ካልቻልክ ለሚያተርፍበት ለሌላ ሰው ለምን አልሰጠኸውም አለና እንዲህ ብሎ ትእዛዝ ሰጠ። ስለዚህ ምንድነው የሚለው ቁጥር 29 28 ጀምሮ ስለዚህ መክሊቱን ውሰዱበት ይላል። ምን በሉበት? ውሰዱበት። 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለታል፣ ለሌለው ደግሞ ያለው ያው ይወሰድበታል። እሱን ጥርስ ማፋጨትና ጨለማ ወዳለበት አውጡና ምን በሉት? ጣሉት አለ። አሁን እዚህ ላይ ላለው ይሰጠዋል፣ ለሌለው ደግሞ ያለው ይወሰድበታል አለ። አንዳንድ ሰዎች ከደሃው ላይ ተወስዶ ለባለጠጋ ይሰጣል ብለው የሚያስቡ ሰዎች አሉ። ላለው ይሰጠዋል፣ የሌለው ደግሞ ያለው ይወሰድበታል ማለት አምላካችን ለሁላችንም የሰጠን ምን አለ? ጸጋ አለ። ቅድም እንዳልኳችሁ የልጅነት ጸጋ አለ። ያንን የልጅነት ጸጋ ይዘን በምግባር በሃይማኖት ኖረን ለእግዚአብሔር ታምነን ስንኖር እግዚአብሔር በጸጋ ላይ ጸጋ በክብር ላይ ክብር ይጨምርልናል። ያለንን ይዘን የምንበድል ደግሞ ከሆነ የምናጠፋ ከሆነ እንኳን ሌላ ሊሰጠን ያለንም የልጅነት ጸጋ ይወሰድብናል። እንዳይወሰድብን እግዚአብሔር ሁላችንንም ይርዳን። እሱን ጥርስ ማፋጨት ወደ ጨለማው ጣሉት ተባለ። እነዛ ደግሞ ወደ ጌታ ደስታ ምን በሉ ተባሉ? ግቡ ተባሉ። እኔና እናንተም እግዚአብሔር ሲመጣም ይጠይቀናል። የመጨረሻው ጥቅሳችን ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ነው። ምን አልኳችሁ? ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ። በምን እመጣለሁ? ለእያንዳንዱ እንደ ሥራው መጠን እከፍለው ዘንድ አለ። እንደምኑ? እንደ ሀብቱ፣ እንደ ዕውቀቱ፣ እንደ ጉልበቱ አላለም። ለእያንዳንዱ እንደ ሥራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር ነው ብሏል። የሚመጣው እንደ ሥራችን ምን ሊለን ነው? ሊከፍለን። በጎ የሰሩትን ወደ ጌታ ደስታ ምን በል ግባ ብሏቸዋል። አገልጋዩንም መምህርን ወልደ ሰማዕትን ወደ ጌታ ደስታ ግባ ብሎት እሱ ያለው አሁን በጌታው ምንድን ነው? ደስታ ነው። እኔና እናንተ አሁን የሚጠበቅብን ለመምህር ማልቀስ አይደለም። በሕይወተ ሥጋ እያለ በልባችን ላይ የዘራውን የወንጌል ዘር ይዘን በጎ ሰርተን ፍሬ አፍርተን አምላካችንን ተዘጋጅተን መጠበቅ ነው። ተዘጋጅተን ስንጠብቅ እኛንም ወደ ጌታው ደስታ ምን ይለናል? አቤት ያስገባናል። አንድ ነገር ልንገራችሁ። ሰው በዚህ ዓለም እያለ መልካም ነገር ሲያገኝ ደስታ የሚገባ ወደ ልቡ ነው። ወዴት ነው? አሁን ጥሩ ነገር ስታገኙ ወደ ልባችን ምን ይመጣል? ደስታ ይመጣና ደስ ይለናል። ያ ደስታ ይቆያል? አይቆይም። ሌላ መከራ ሲመጣ ደግሞ ምን ይሆናል? ደስታው ይወጣና ልባችን በሐዘን ይሞላል። ስለዚህ በዚህ ዓለም ደስታ ጊዜያዊ ነው። ለዚህ ነው ዘላለማዊ ደስታ ለማግኘት ገነት መንግስተ ሰማያትን ምን ምንለው ምንናፍቀው። በሃይማኖት ኖረን እግዚአብሔርን አስደስተን ስናልፍ ግን ደስታ አይደለም ወደኛ የሚገባው፣ እኛንን ሄደን ወደ ደስታ ውስጥ የምንገባው። እግዚአብሔር ሁላችንንም ወደ ደስታው ያስገባን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቃሉን ለመስማት በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግስተ ሰማያት ይሰብስበን። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። የሰው መጨረሻው ሲያምር ነውና የሁላችንን መጨረሻችንን ያሳምርልን። የወንድማችንን የወልደ ሰማዕትን ነፍስ በገነት በመንግስተ ሰማያት ያሳርፍልን። ወስብሐት ለእግዚአብሔር። ይቆየን።